መንግስት በሃይማኖት ላይ ጣልቃ አይገባም ነው የሚለው። ግን አሁን መንግስት ነው የሚያውቀው። ቤተክርስቲያን ወደድክም ጠላህ የምትጨምረው ምዕመን አለ እንጂ የምትጨምረው ትምህርት የለም። መጽሐፍት ዝም ብሎ አይውጣ ነው ያሉት እንጂ የቤተክርስቲያን መጽሐፍ ማስጠበቅ የሚል ነው። በነገራችን ላይ እንደምትጠይቅ ቤተክርስቲያን በአደባባይ ከሊቀ ጳጳሶቿ ጀምራለች። ራስ አዳሾች አልተሳካላቸውም። በዚህኛው መሾም የሷ ነው፣ መሻር የቻለው ሂድ ማለት የሷ ነው፣ ቁጭ በል ማለት የሷ ነው። አባገዳ የሚል አልሰማህም? የሀገር ሽማግሌ የሚል አልሰማህም? ምን አገናኘው? ጥል አልተፈጠረም። ቤተክርስቲያን ስንቆርብ አባገዳ ይመጣሉ እንዴ? የሀገር ሽማግሌዎች ይመጣሉ እንዴ? ቤተክርስቲያን የአባገዳ እንደማስመሰል ቤተክርስቲያን የሀገር ሽማግሌ እንደማስመሰል ከቤተክርስቲያንም እንበልጣለን። የሀገረ ስብከት ለቅዱስ ሲኖድ መግለጫ ያወጣል። በነገራችን የጨረቃው ጳጳስን ያየው ጊዜ ኦርቶዶክስን የማኮሰስ ነገር እየተደረገ ነው። መንግስት ቤተክርስቲያንን ሊዳኛት አይገባም። ቤዛ ወደሚለው አንኳር ነጥብ ነው። ቤዛ ከቃሉ ፍቺ ተነስተን ቤዛ የሚለው ነገር ቃሉ የግዕዝ ነው። አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ቤዛ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ዋቢ፣ ዋስ፣ ምትክ ነው ካልን ስለ ነው ካልን ቅዱስ ጊዮርጊስ ግን በአድዋ በዓል ኢትዮጵያውያንን ረዳ ተብሎ እንደፈለገ ተናግረው አይተኮና በአንድ ስልክ ደውል ከእስር ቤት ይፈታሉ። አንዱን ከአንዱ መቀስቀስና እቺ ቤተክርስቲያን በየዘመናቱ መታመስ አለባት የሚል በመጀመሪያ ደረጃ ትምህርቱ እጸጽ አለበት። ምንም ግልጽ የሆነ ነገር ነው ያባታችን ትምህርት። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ የቢኒያም ሽታዬ ፍቅረ ኢየሱስ ኦፊሻል የዩቲዩብ ቻናል ነው። ቢኒ እንኳን አደረሰ። በድጋሚ እንኳን አብሮ አደረሰ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም አሜን። በመስቀሉ ደም ሰላምን ያደረገ ፍስሐችንን ደስታችንን የመለሰ የአባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ዳግም እድል ሰጥቶን ጊዜ ሰጥቶን ስለ ቤቱ እንድንወያይ፣ እንድናወራ፣ እንድንነጋገር ስለረዳን ስላገዘን ከሁሉ አስቀድመን ስሙ የተመሰገነ ይሁን። አሜን። እንግዲህ የተለያዩ መርሃ ግብሮችን ባሉን ወቅታዊ ጉዳዮች ዙሪያ ስለ ቅድስት ቤተክርስቲያን ስናወራ ስንነጋገር ነበረ። እንግዲህ ሰሞኑን ደግሞ እነዛ ጉዳዮች ላይ በተሻለ ቅዱስ ሲኖዶስ የአቋም መግለጫ ወጥቷል። ምናልባት እዚህ ጋር አጥርቼ አንተም እንድታነሳ መናገር ፈልገው ነገር ምንድነው? ቅዱስ ሲኖዶስ ዓመታዊ ጉባኤ ያለው በዓመት ሁለቴ ቅዱስ ሲኖዶስ ስብሰባ ያደርጋል እና ሁለተኛው ሲኖዶስ አሁን ግንቦት ላይ ይደረጋል። ለዛ ግብዓት የሚሆኑ ውሳኔዎችም ጭምር የተላለፉበት የቋሚ ሲኖዶስ ደግሞ ስብሰባ ነበርና እዛ ጉባኤ ላይ ከትምህርት አንጻር ከቅድስት ቤተክርስቲያን የትምህርት አቋም አንጻር የተለየ ትምህርት አስተላለፉ ተብለው የተነሱ አባቶች ትምህርታቸው ታይቶ በጊዜያዊነት እግድና የተለያዩ ውሳኔዎች ተላልፈዋልና በዚህ ውሳኔ ላይ የታዘብከውን ትዝብት ብታጋራን። እንግዲህ እንደገና አምላክ እግዚአብሔር እድል ሰጥቶን በእንዲህ ሁኔታ እንድንገናኝ ስለረዳን እግዚአብሔር ስሙ ከአጥናፍ እስከ አጥናፍ የተመሰገነ ይሁን። ያው እንደምታውቀው በቅድስት ቤተክርስቲያን በአንድም በሌላ በአገልጋዮቿ ወይም እንግዲህ አገልጋዮቿ ስንል ከታች ጀምረን እስከ ላይ እስከ ብፁዓን አባቶች ድረስ የሚደረጉ አስተምሮ ጉዳይ ላይ ቤተክርስቲያን ያልተለመደ ነገርን እየወሰደች አለች። ምክንያቱም ወቅቱን ያገናዘበ በአንድም በሌላ ደግሞ የትምህርቱ ይዘትና መጠን በቤተክርስቲያን ውስጥ ካሉ ከቀደሙ ኑፋቄዎች ጋር የሚመሳከርና የሚታይ አያሌ ነገሮችን እየሰማን እንገኛለን። ዞሮ ግን ሰሞኑን እንግዲህ አንዳንዶች ምናልባት የቅዱስ ሲኖዶስንም ውሳኔ በቅጡ ያልተረዱ ሰዎች ቤተክርስቲያን ያላለችውን እንዳለች አድርገው የወሰኑበት ነገር አለ። በነገራችን ላይ ማንም ከቤተክርስቲያን አይበልጥም።
እንደምታውቀው ቤተክርስቲያን ትሾማለች፣ ትሽራለች፣ በነገራችን ላይ ታወግዛለች፣ ቤተክርስቲያን እንደገና ትቀበላለች። ስለዚህ በዚህ ሁኔታ ውስጥ ማንም ከማንም አይበልጥም። በነገራችን ላይ ይልቁኑ ደግሞ ኑፋቄ የሚለው የትምህርት ስህተት እስከ ማውገዝ የሚደርስ ነገር ነው። ስለሆነም እንግዲህ ሰሞኑን በመጀመሪያ ደረጃ እንግዲህ የሰሞኑ አነታራኪ ጉዳይ በብፁዕ አቡነ ገብርኤል ጉዳይ ላይ ቤተክርስቲያን ከእንቅስቃሴ ገድባ ምንም አይነት ነገር እንዳይናገሩ በተሰጣቸው የመኖሪያ ቤታቸው እንዲቀመጡ አድርጋለች። እንዲቀመጡ ማለት ኦልሬዲ ሌላ ነገር አልወሰነችም። በነገራችን ላይ በሳቸው ላይ ምንም አይነት ምክንያቱም እንቅስቃሴው ሲኖር ነው ብዙ ችግር እየተፈጠረ ያለው ማለት ነው። ስለዚህ እንቅስቃሴ ላይ ገደብ አበጀች። ከዛ በተረፈ ደግሞ ትምህርታቸው የተናገሩት ትምህርት ደግሞ ለሚመለከተው ለሊቃውንት ጉባኤ ሄዷል። እንዲሁ በዚሁ ጉዳይ ላይ ደግሞ በአንድም በሌላ ከዚህ በፊት ተነሱ የተባሉ ትምህርቶች በብፁዕ አቡነ በርናባስ እና እንዲሁም ደግሞ በብፁዕ አቡነ ፊልጶስ ዙሪያ የተወሰኑ ውሳኔዎች አሉ፣ የነሱም ትምህርት። ስለዚህ የነሱ ሶስት አባቶች ትምህርት ተገምግሞ ለቋሚ ሲኖዶሱ ያስተላለፈው ይህንን ነው። ትምህርታቸው ይገምገም፣ ትምህርታቸው ተገምግሞ ይቅረብ ብሎ ለሊቃውንት ጉባኤ መርቷል። ይሁንና ግን በብፁዕ አቡነ ገብርኤል ዙሪያ የመንቀሳቀስ ነገር ላይ እግር ጥሏል። እግሩን የጣለው ምንድነው? ለጥንቃቄ ሲባል ነው። አንዳንዱ በሌላ አንግልም ለራሳቸውም ጥንቃቄ ነው፣ ደግሞ ለሕዝበ ምዕመኑም ጥንቃቄ ነው። ምክንያቱም ሄደው የሚያወሩባቸው ቦታዎች አሉ። ለሁለት አንግል ነው ማየት ያለብን። ዞሮ ዞሮ ግን ምንም ትበል ቤተክርስቲያን ትክክል ነች። በነገራችን ላይ በእንደዚህ አይነት ጉዳይ ላይ ትክክል ነች። ያደረገችው ነገር እንደ ማዕከላዊ የሆነ ነገሮችን ብናይ ወደ ውሳኔ አልቸኮለችም። የሚታየው ነገር ትክክለኛ ኑፋቄ ነው። ወደ ዲሲሽን አልሄደችም። ስለዚህ እርሶ ራስዎት ትምህርቶትን ግን ለሚመለከተው አካል ይገምገም ይታይ ተብሎ ተልቋል። ውሳኔው ቀጣይ ነገር ነው። ያስወግዛል አያስወግዝም፣ የሌሎቹም አባቶች ትምህርት እንዴት ይታያል የሚለው ነገር ግልጽ ነው። ይሁንና ግን ያው እንደምታውቀው የእሳቸው ትምህርት ቁጣ ቀስቅሷል። ቁጣ የቀሰቀሰበት ትልቁ ነገር ምንድነው? ለምሳሌ ማንም ምዕመን የሚያውቀውን ትምህርት ከአስደንጋጭ ነገር አትደንግጡ እንደነግጥ ተደርጎ መሰል እንዳልኩ በዛ ጉባኤ ላይ እንግዲህ የነበሩትን ነገር እኛ አንድ ብቻ አይደለም ብለን ከዚህ በፊት የሰራናቸው ከ10 በላይ እጸጾች አግኝተናል በዛ ትምህርት ላይ። ስለዚህ ያም ጭምር ነው የሚታየው። በነገራችን ላይ አሁን እማምላክ ቤዛዊተ ዓለም ትባላለች አትባልም የሚለው ብቻ አይደለም፣ ሁሉም ነገር ይታያል ብለን ነው ተስፋ የምናደርገው። ስለዚህ ትምህርታቸው የሶስቱም አባቶች ለሊቃውንት ጉባኤ ተሰጠ። ይህ ትልቅ ነገር ነው። በነገራችን ላይ ማንም ወደፊት እንደፈለገ እንዳይናገር በቅዱስ ቤተክርስቲያን ላይ በዶግማዋም በቅዱስ ትውፊቷም በቀኖናዋም ላይ ማንም እንደፈለገ እንዳይናገር፣ በቤቱ ያለ ማንም እንዳይናገር ይጠየቅ። መጠየቅ ደግሞ እንደሚቻል እንደምትጠይቅ ቤተክርስቲያን በአደባባይ ከሊቀ ጳጳሶቿ ጀምራለች። ይሄ ትልቅ እርምጃ ነው። ስለሆነም ሁላችንም የቅዱስ ሲኖዶስን ትእዛዝ አክብረን የሚቀጥሉትን ውሳኔዎች ለመስማት በትህትና በጸሎት መጠበቅ ትልቅ ነገር ነውና ይበል የሚባል ድንቅ ውሳኔ ነው። አንዳንዶች ግን ይህን ተከትሎ ያደረጉት ነገር ደግሞ በኋላ እንመጣበታለን። ዞሮ ማንም እንግዲህ የቤተክርስቲያን የበላይ ቅዱስ ሲኖዶስ ነው። ከቅዱስ ሲኖዶስ ስር ደግሞ ቋሚ ሲኖዶስ የሚባል ደግሞ አለ። ስለዚህ ቋሚ ሲኖዶስ ደግሞ ቀጥሎ ያቀርበዋል ማለት ነው። ስለዚህ ለቋሚ ሲኖዶስ ደግሞ ትምህርትን በተመለከተ የቤተክርስቲያን ቀኖናን፣ ዶግማን፣ ትውፊትን በተመለከተ የሚመረምር የሊቃውንት ጉባኤ ነው። ለሚገባው ተሰጥቷል። ከዛ በኋላ መልስ እንሰጣለን። በአባታችን ላይ የተደረገው ክልከላ ግን ቤተክርስቲያን እኮ ትችላለች እኮ በነገራችን ላይ መሾም የሷ ነው፣ መሻር የቻራ ሂድ ማለት የሷ ነው፣ ቁጭ በል ማለት የሷ ነው። ስለዚህ ያደረገችው ነገር በቤቷ ይቀመጡ ነው የተባለው። ይሄ ትክክለኛ ነገር ነው ማለት ነው። እና ይሄን የሆነው ነገር ስለ ሁሉም ነገር እግዚአብሔር ይመስገን ይሄን ያየሁት ነው። እሺ፣ በጣም አመሰግናለሁ። እንግዲህ ቤተክርስቲያን የሥርዓት ቤት ናት። መጽሐፍ እንደሚነግረን ሁሉ ነገር በስርዓቱና በአግባቡ ይሁን ስለሚል ማለት ነው። ስለዚህ ምእመኑ እየሆነ ወይም ደግሞ እየሄደ ያለውን አካሄድ በዚህ መንፈስ በተረጋጋ መንፈስ ማየት ቢችል መቅናቱ እንዳለ ሆኖ መናደዱ ቁጭቱ እንዳለ ሆኖ ግን ቤተክርስቲያን ከስጋ ሐሳብ ውጪ ስለሆነች ዓላማዋም መንፈሳዊ ስለሆነ መሆን ያለበት ነገር ምንድነው? አባቶች
እንግዲህ አንተም እንደነገርከን ቅዱስ ሲኖዶስ ወይም ደግሞ ቋሚ ሲኖዶስ ማድረግ የሚገባውን ነገር አየ፣ ተመለከተ፣ አባታችን ላይ ማስተላለፍ የሚገባውን ነገር አስተላለፈ። ቀጣይ ሰው ደግሞ ምንድነው? ትምህርታቸውን በሊቃውንት ጉባኤ ማስገምገም። የሊቃውንት ጉባኤ ትልቁ ነገር ምንድነው? በየዘመናቱ የሚነሱ የመናፍቃንን የኑፋቂዎችን የክህደት ትምህርቶችን መርምሮ አጣርቶ ትክክለኛው ኦርቶዶክሳዊ የመዳን ትምህርት ጤነኛው ትምህርት ይሄ ነው ብሎ ለቅዱስ ሲኖዶስ ያቀርባል። ከዛ በኋላ ቅዱስ ሲኖዶስ ማውገዝ ካለበት የሚያወግዘው፣ ማጽናት ካለበት የሚያጸነው። ስለዚህ ይህንን አካሄድ መጠበቅ የሁላችንም ምእመናን ግዴታም ኦርቶዶክሳዊ ትምህርትም ነው። ስለዚህ በዚህ መንገድ ሁላችንም የአባቶችን ውሳኔ በፍቅር በትዕግስት መጠበቅ ብንችል መልእክታችን ነው። እንግዲህ ይሄንን አሁን ያነሳውን ጥያቄ ተከትሎ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሚገኙ ብዙ ከ45 በላይ ሀገረ ስብከቶች አንዱ የሆነው በኦሮሚያ ክልል የሚገኘው የምዕራብ ሸዋ ሀገረ ስብከት አንዱ ነው እና እንግዲህ የምዕራብ ሸዋ ሀገረ ስብከት ደግሞ የብፁዕ አቡነ ገብርኤል ሀገረ ስብከት ነው እና ብፁዕ አቡነ ገብርኤል ባደረጉት ትምህርት ወይም ደግሞ ባስተላለፉት ትምህርት ላይ ያቋም መግለጫ ወጥቷል። አይተኸዋል ወይ? ካየውስ እንዴት አገኘኸው? እንግዲህ በመጀመሪያ ደረጃ አባት በልጆች ላይ ይሾማል። ለምን? ልጆችን መምራት ስላለባቸው። የአባት ደግሞ የበላይ ቅዱስ ሲኖዶስ አለ። ቅድም እንዳልከው ሁሉ በአግባብና በስርዓት ይሁን እንዳለ ሐዋርያው ቅዱስ ጳውሎስ አባቶቻችን ሁሉን ነገር በአግባብና በስርዓት ያደርጋሉ። እንግዲህ እኔ የተሰጠው መግለጫ እንደ አንድ ኦርቶዶክሳዊ የኦርቶዶክስ ተዋሕዶ ቤተክርስቲያን ስርዓትና ደንብን የጠበቀ ነው ብዬ አላምንም። ከራሱ ከደብዳቤው መግቢያ ስታሰብ ምን ብለው ነው አባታችን የሚጀምሩት? ይህንን መግለጫ የ28ቱ የደብራት እንደገና ሊቃውንቶቹ እንግዲህ የት እንዳሉ ይታወቃል በዚህ ጊዜ ማለት ነው። ሊቃውንቶቹ አድባራት አባገዳ የሚል አልሰማህም? የሀገር ሽማግሌ የሚል አልሰማህም? ምን አገናኘው? አባገዳ በቤተ ክርስቲያናችን ውስጥ እንደ አባትነታቸው እናከብራለን። አባታችንና የቤተ ክርስቲያን ተቀመጡ በማለቷ አባገዳና የሀገር ሽማግሌ ምን ያገባዋል? ጥል አልተፈጠረም። ቤተ ክርስቲያን ስንቆርብ አባገዳ ይመጣሉ እንዴ? የሀገር ሽማግሌዎች ይመጣሉ እንዴ? ስለዚህ የመጀመሪያው ነገር ስብሰባው በራሱ ቤተ ክርስቲያናዊ ይዘት የለውም ብለን ስንናገር ይሄ መግለጫ ሲወጣ ስሰማው በቅርብ ጊዜ እንደምናውቀው የዛሬ 2 ዓመት አይሞላው በዛው አካባቢ በአንዳንድ ክልል ስፔሻሊ ወደዚህ ወረድ ስትል በግንደ በረት አለፈ ወደ ሰላሌ ማቋረጫ ያሉ ሙገር አካባቢ የተፈጠሩ ነገሮች በቤተክርስቲያን ንዋየ ቅድሳት ላይ የተደረጉ ገበያ ላይ የተደረጉ ነገሮች ናቸው የታዩ ማለት ነው። ታዩ የሚሉ አካላት አልነበሩም የዛኔ ማለት ነው። ዛሬ ግን አባታችንን ቁጭ በሉ በመባሉ አይተው ከሆነ የቤተ ክርስቲያን ጣዕም የሌለው ለአድማጭ ተመልካቾቻችንም እናስገባዋለን ይህን ቪዲዮ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቀን 22/8/2017 የአቋም መግለጫ። እኛ በምዕራብ ሸዋ ሀገረ ስብከት ስር የምንገኝ የሀገረ ስብከቱ የልዩ ልዩ የሥራ ክፍል ኃላፊዎች፣ የ28ቱም ወረዳ ቤተ ክህነት ሊቃነ ካህናትና ጸሐፊዎች፣ የገዳማትና የአድባራት አስተዳደሮችና ሰባኪያነ ወንጌል፣ የአምቦ ከተማና አካባቢው አባገዳዎችና የሀገር ሽማግሌዎች በጋራ በመሆን በሀገረ ስብከታችን ሊቀ ጳጳስ በብፁዕ አቡነ ገብርኤል በዕለተ ዓርብ የ2017 ዓ.ም በዓለ ስቅለትን መነሻ በማድረግ ያስተማሩትን ትምህርት ርዕስ አስመልክቶ የቤተ ክርስቲያን ጣዕም የሌለው በግልጽ አማርኛ ጣዕም የሌለው መግለጫ ሰጥተዋል። እንደፈለጉ ባይንቀሳቀሱ የምናደርገው እናደርጋለን፣ በቃ አንቀበልም። እስቲ ማስፈራሪያ ከብሔር ጋር ማያያዝ። በነገራችን ላይ
ቤተ ክርስቲያን በደሙ የተዋጀ ሕዝብ ነው፣ የክርስቶስ ነው። ከዘር ከነገድ ከቋንቋ የተዋጀነን ለትምህርትና ስርዓተ ቤተ ክርስቲያንን ለመፈጸም አባቶቻችን በግልጽ አማርኛ በዚህ ጉዳይ ላይ ሄደዋል። ያልነበረ ነገር ኖሯል ሆነ። ግን በዚህ ጉዳይ ላይ አሁን የሚደረገው ነገር አንዱን ከአንዱ መቀስቀስና እቺ ቤተክርስቲያን በየዘመናቱ መታመስ አለባት የሚል ሌላ ከጀርባ አጀንዳ አለው። ደብዳቤውን የጻፈው ሌላ አካል ነው ብዬ ነው የማምነው። ለምን ብትል በመጀመሪያ ደረጃ ትምህርቱ እጸጽ አለበት። ምንም ግልጽ የሆነ ነገር ነው የአባታችን ትምህርት። እሳቸውም እኮ አምነው እኮ ለማረም እኮ መጥተዋል። ነገራችን ላይ ያረሙትን እኛ ልክ አይደለም አልን እንጂ ለማረምም እኮ መጥተዋል። እሺ ሂዱ ያላቸው ቅዱስ ሲኖዶስ ተቀመጡ የማለት መብትም አለው። በዚህ ጉዳይ ላይ ግን መንግስትም ሆነ አባገዳ የሀገር ሽማግሌ አያገባውም። የቤተክርስቲያን ጉዳይ ነው ማለት ነው። የሊቃውንት ጉባኤ የቤተክርስቲያን የቅዱስ ሲኖዶስ ጉዳይ ነው፣ የአባታችን ጉዳይ ማለት ነው። ስለዚህ ይህ መግለጫ ባይወጣ ጥሩ ነው። በእውነት ለመናገር አንደኛ አያንጽም፣ ሁለተኛ ቤተክርስቲያንን ማስደፈርም ነው። ቤተክርስቲያን የአባገዳ እንደማስመሰል፣ ቤተክርስቲያን የሀገር ሽማግሌ እንደማስመሰል። ምክንያቱም ቤተክርስቲያን የክርስቶስ ነች፣ ቤተክርስቲያን የሕዝበ ምዕመኑ ነች። ስለዚህ አባታችን የኛ ናቸው። ከዛ በተረፈ ግን ግጭት ከተፈጠረ አባገዳን መጥራት አንድ ነገር ነው። ግጭት ከተፈጠረ ሽማግሌዎችን መጥራት አንድ ነገር ነው። በባህል እንዳኛለን። ነገር ግን ይህን መግለጫ ያወጡት እነዚህ ናቸው ሲባል በእውነት የምነግርህ በጣም ቤተክርስቲያናዊ ቤተክርስቲያናዊ የሆነ ክንውን ነው። ዞሮ ዞሮ ግን የመግለጫውን አጠቃላይ ሐሳብ እንዳልኩ ምንም የማያነጽ ከዋናው ዓላማ ጋር ለቤተክርስቲያን ሰሚት አንሆንም አንገዛም የሚል ከቤተክርስቲያንም እንበልጣለን የሚል ነው። አባታችን አልታገዱም፣ እግድ አልደረሰበት፣ ታቀቡ። በቃ እንዲህ እንዳያደርጉ ተብለው ለእንቅስቃሴ ታቀቡ፣ ለእሳቸውም ለቤተክርስቲያንም ማለት ነው። ስለዚህ እኔ እንዳልኩ ባለፈው ጠንካራ ፕሮግራም ሰርተናል። የምናየው ብዙ ነገር አለ። ስለሆነም ግን ቤተክርስቲያንም በዚህ ያክል ለሌሎች አሳልፈው ነገ ሌሎችም ገብተው ነገም እኮ ልጠብቅ ይችላል። ሌላ እምነት ፕሮቴስታንት፣ ሙስሊም እንደዚህ ሆነ እንላለን ለማለት ሁሉም ሊዳዳ ነገር ነው። ስለሆነም መግለጫው የቤተክርስቲያናዊ አይደለም፣ እርከኑን የጠበቅ አይደለም። በነገራችን ላይ በግልጽ አማርኛ ልንገርህ፣ የሀገረ ስብከት ለቅዱስ ሲኖዶስ መግለጫ ያወጣም። በነገራችን ላይ ልክ አይደለም። በነገራችን ላይ ቅዱስ ሲኖዶስን በደብዳቤ ይጠይቃል እንጂ መግለጫ ያወጣም። ይህ ድፍረት ነው። በነገራችን ላይ ባለፈው ተናገር ያለው ከጀርባ የሚመጡ ነገሮች አሉ። ገባ? ለቅዱስ ሲኖዶስ ደብዳቤ ታስገባለን እንጂ ቅዱስ ሲኖዶስን በዚህ ያክል በአባታችን ጉዳይ ብላ መግለጫ የምታወጣበት ምንም አይነት ይሄን አባታችንም በእውነት ራሳቸው መልስ መስጠት አለባቸው። በዚህ ጉዳይ ላይ እናንተ ያገባችሁ፣ እኔ ከቤተ ክርስቲያን አልበልጥም፣ የቅዱስ ሲኖዶስ አቋም እጠብቃለሁ፣ የቋሚ ሲኖዶሱ ሐሳብን ተቀብያለሁ ብለው ራሳቸው መልስ መስጠት አለባቸው እንጂ አሁን ቅዱስ ሲኖዶስ ወርዶ ለሀገረ ስብከት እንዲህ የሚልበት ምንም አይነት ነገር የለም። ስለዚህ እንደው ቤተ ክርስቲያን ደግሞ እንዲህ አይነት ጠባይ የላትም። በነገራችን ላይ ጠባይዋን ራሱ ወደኋላ ታሪክ ያለማወቅ ነው። በነገራችን ላይ ታሪክ ያለማወቅ ነው እና ትክክለኛ የሆነ ሐሳብ አይደለም። ስለዚህ በተለያየ ክልል ያላችሁ፣ በኦሮሚያ ክልል ያላችሁ ወንድም እህቶቻችን የሚያስፈልገን ክርስቶስ ቤተክርስቲያን ውስጥ በአጭር አማርኛ ሊነግስ የሚገባው እግዚአብሔር ነው። ሊነግስ የሚገባው እግዚአብሔር ነው፣ ሰው አይደለም። በብሔር የተዋቀረ ቡድን አይደለም። ሊነግስ የሚገባው እግዚአብሔር ነው እና ቤተክርስቲያንን አናስደፈር። ምክንያቱም ሰሜኑ ሲነካ ቤተክርስቲያን ነው የምትነካው፣ ደቡቡ ሲነካ ቤተክርስቲያን ነው የምትነካው፣ ምስራቁ ሲነካ ቤተክርስቲያን ነው የምትነካው፣ ምዕራቡ ሲነካ ቤተክርስቲያን ነው የምትነካው። ስለዚህ ስለ ቤተክርስቲያን ጽንሰ ሐሳብ ያለማወቅ ችግር ነው ብዬ ነው የማልፈውና መግለጫው በኔ በፍጹም ትክክል የያዘ አይደለም። አባታችንም ያብራሩበት ነገር መግለጫውን ልክ አይደለም። አልፎ ተርፎ አይተህ ከሆነ አባታችን ይህን ስብከት የሰበኩት ይላሉ በዛ ጊዜ እኛ ጋር ነበሩ፣ ከዛ በፊት ነው የተሰበከው። ለምን አባታችን ራሳቸው ለምን አልተናገሩም? አንዱ ተቃውሞ በምንሰግድበት እንኳን ሊቀ ጳጳስ ምዕመን ከቤተ ክርስቲያን በማይጠፋበት ዕለት እሳቸው በአንድ አዳራሽ ውስጥ ይህን ስብከት ሰበኩ
ብለን አይደለ? አይ ይሄን ስብከት እኮ በዚህ ቦታ አይደለም በዚህ ጊዜ አይደለም የሰበኩት በዚህ ጊዜማ እኔ እዚህ ነበርኩ አላሉም እሳቸው ያሉት እነዚህኞቹ ናቸው። ስለሆነም ዞሮ ዞሮ ማንም ከቤተ ክርስቲያን አይበልጥምና ሁሉም የቅዱስ ሲኖዶስን መልስ በትህትና ብንጠባበቅ መልካም ነው። ከዛ በተረፈ ሁሉም ልቡን ይጠብቅ። ቤተ ክርስቲያን የክርስቶስ ነች። ረጋ ብለን በማስተዋል እንድንንቀሳቀስ ይሁን እላለሁ። እሺ ምናልባት አጽንኦት ከመስጠት አንጻር ምናልባት የምትጨምረው ነገር ካለ አላቅም፣ ግን የቤተ ክርስቲያን ስልጣን የክርስቶስ ስልጣን ነው ብዬ ነው ማምነው። ያን የተማርነው ምክንያቱም አካል ስለሆነች ትንፋሿ ሁሉ ነገሯ እርሱ ነው። ስለዚህ በዚህ ጽንሰ ሐሳብ መሰረት ቤተ ክርስቲያን ክህነት ትሰጣለች። ስለዚህ በዛ ክህነት ደግሞ አባቶች የማሰር የመፍታት በብዙ ኃጢአት በብዙ ድካም ውስጥ ያለውን ምእመን ወይም ደግሞ አማኝ እንዲያስሩ እንዲፈቱ ነው እንጂ ሌላ ዓላማ አለው ብዬ አላምንም። ግን ምንድነው ትልቁ እዚህ ጋር ልናስተውል የሚገባው ነገር ቤተክርስቲያን እኛ አባት ያደረጉት አካሄድ ልክ ቢሆን ኖሮ በዚህ ደረጃ በጣም ትንሽ ነገር ነው የተደረገው ብዬ ነው ማስበው። ራሳቸውን እንዲያዩ፣ ራሳቸውን እንዲታዘቡ፣ ለራሳቸው ጊዜ እንዲሰጡ ነው እንግዲህ የጊዜ ገደብ በሚመስል መልኩ የተቀመጠው ውሳኔና ግን ምንድነው ቤተክርስቲያን ክህነት የመያዝ ስልጣን አላት። ከፍ ሲል ነው እንግዲህ ትልቁ የመጨረሻው ውሳኔ እንግዲህ ውግዘት ነው፣ መለየት ነው፣ ከአካሉ ቆርጦ መጣል ነው እንግዲህ የመጨረሻው ውሳኔና አሁን እኚህ ነገሮች ባልሆኑበት ሁኔታ ማን ነው ሀገረ ስብከቱ በዚህ ደረጃ ይሄን ያቋም መግለጫ ማውጣቱ የኔ ጥያቄ ነው። ከዛ ባለፈ ግን ምናልባት አሁን በዛ ጉባኤ ላይ የተገኙ አካላት አባገዳዎቹ የተለያየ ቤተ እምነት ሰዎችም ሊኖሩ ይችላሉ አላቅም። ግን የኔ ጥያቄ ምንድነው እዚህ ጋር ነው ደግመ መመለስ ከቻልክ ምንድነው እንዲህ ያለ ስርዓት ትምህርት አለን ወይ? ምክንያቱም ሀገር ስብከት መሰብሰብ ይችላል፣ አቅም አለው፣ ህጋዊ ሲያልም ይፈቅዳል። ግን በእንዲህ ያለ ደረጃ አንደኛ ቀደም ብለሃል ጥያቄ መጠየቅ ይችላል ቅዱስ ሲኖዶስ። ይሄ ጥያቄ ይሄ ውሳኔ አግባብ አይደለም ይታይልኝ የሚል ጥያቄ ማቅረብ ይችላል። ነገር ግን ይሄ ባልሆነበት ሁኔታ ሌሎች አካላትን ማለትም አካል ያልሆኑትን አካላት ጠርቶ ምን አይነት ትርጉም ልንሰጠው እንችላለን? እዚህ ጋር ትንሽ ነገር በጨመረ ብትችል። እንግዲህ ወዳጄ በመጀመሪያ ደረጃ የቅዱስ ሲኖዶስ ውሳኔ ትክክልና ተገቢ ነው። ምክንያቱም አሁን ቋሚ ሲኖዶስ ነው ይህን ጉዳይ የወሰነው ማለት ነው። ይህ ቋሚ ሲኖዶስ ተመርጦ ነው በራሱ በቤተ ክርስቲያን ሴሌክት የተደረጉ አባቶቻችን ናቸው። ስለዚህ አሁን ቀጣይ ይቀርባል እኮ በነገራችን ላይ ክህነት መያዝ ቢባል ኑፋቄ ማውገዝ ቢባል ከቤተ ክርስቲያን ማገድ ቢባል ይቀጥላል እኮ በነገራችን ላይ። ግን የመጀመሪያው ስቴፕ የሶስቱም አባቶች ትምህርት ይታይ፣ እኛ አባት ግን ካሉበት ቦታ ይቆዩ። ምን ማለት ነው? ይውጡ አልተባሉም እኮ ቤት በነገራችን ላይ ቤታቸው ሴት ነውና እዛ ናቸው እንዲሳቸው የተገኙትም እኮ በሳቸው ቦታ ላይ አይደለም በሌላ ቦታ ላይ ነው የተገኙት። ስለዚህ ግን መኖሪያ ቤታቸው ግልጽ ነው። ቤቶት ተቀመጡ፣ ራስዎትን እዩ። ቤተክርስቲያን ለዛውም በጣም ዋይዝ የሆነ በጣም ጥበብ የተሞላበት ውሳኔ ነው የወሰነችው። ስለዚህ ይህንን አይተ ከሆነ እኔ የዚህ ከጨረቃ ጳጳስ ጋር ከነበረው ነገር ጋር ነው የማያይዘው። ደሴም አሁን እዚህ ጋር ያየሁት ነገር ያኔ ደግሞ ፊዚካሊ ሄጄ የጨረቃው ጳጳስን ያየው ጊዜ እኔ ነኝ እንግዲህ ለትውልድ የተናገርኩት ማለት ነው። የነበሩት ሰዎች ፕሮቴስታንቶች ናቸው፣ ካድሬዎች ናቸው፣ ፍራሽ አዳሾች ናቸው ብዬ የተናገርኩት እኔ ነኝ በነገራችን ላይ። እንደገና የቤተክርስቲያን ሰዎች ናቸው። አራት አይነት ሰዎች ይታዩኛል። የመንግስት እጅ አለበት። አሁንም አይተ ከሆነ ለቅዱስ ሲኖዶስ ደብዳቤ አይደለም ይሄን ጉዳይ የኦሮሚያ ክልል ያስታክስልን፣ የኦሮሚያ ክልል አባታችንን ያስፈታልን። ያው እንደምታውቀው አሁን ኦርቶዶክስን የማኮሰስ ነገር እየተደረገ ነው። እንደ ጽጌ ስጦታውና መሰል ሰዎች እንደፈለጉ ተናግረው አይተ ከሆነ በአንድ ስልክ ደውል ከእስር ቤት ይፈታሉ። ከእስር ቤት የኦርቶዶክስ ልጆች ግን እንደፈለጉ ማቀቃሉ እስር ቤት ገብተው ማለት ነው። ስለዚህ ምን ነው አሁንም አይተ ከሆነ እኛ አባቶች የወረወሩት ለኦሮሚያ ክልል ነው። በመሰረቱ መንግስት ቤተክርስቲያንን ሊዳኛት አይገባም።
ቤተክርስቲያን ቅድም ብለሃል የቤተክርስቲያን ራስ ክርስቶስ ነው እኛ ብልቶች ነን ስለዚህ እኛ እንዳኘናለን ክቡር ቃሉ የቤተክርስቲያን የአባቶቹ ትምህርት አለን የሚዳኘን ማለት ነው ስለዚህ አባታችን አሁን የሚዳኙበት በቤተክርስቲያን ትምህርት ነው በቤተክርስቲያን ትምህርት ይዳኛሉ መንፍቀው ከተገኙ መንፍቀዋል ተብሎ ቤተክርስቲያን ዲሳይድ ታደርጋለች ስለዚህ የኦሮሚያ ክልል ፕሬዝዳንት የቤተክርስቲያን ትምህርት እንዲህ ተብሏል ብለው እያስተማርክ ቆየ ማለት ስልጣን አለው በሕገ መንግስቱም እኮ መንግስት በሃይማኖት ላይ ጣልቃ አይገባም ነው የሚለው ግን አሁን መንግስት ነው የሚያቦከው ስለዚህ ይሄ የልብ የተሰጠው ሌላ ነው እንዳልኩን የምለየው ነገር የለም ቀድሜም ተናግሬያለሁ አስተውለው ከሆነ ወደዚህ እንደምንሄድ ቀድሜም ተናግሬያለሁና ዞሮ ቀጣዩን ስቴፕ የምንጠብቀው ከቅዱስ ሲኖዶስ ስብሰባ ነው ቋሚ ሲኖዶስ ግን ያደረገው ነገር ልክ ነው የመራበትን ማውጣጫ ልክ ነው እሳቸውን ብቻ ነጥሎም አላደረገም በአስተምሮ ዙሪያ እጸጾች አሉ ኑፋቂዎች አሉ የተባሉትን እሲ መረመሩ ብሎ አቀርቧል ውጤቱን መጠበቅ ነው የሊቃውንቱ ጉባኤ ደግሞ ከኪሱ አውጥቶ ነገሌ ብሎ የሚያዳላው ትምህርት የለም አይተኮነ ቅዱስ የሊቃውንቱ ጉባኤ የዋላ አባቶቻችን ትምህርት የጸና ነው ብሎ ነው ነገሮቹን እየዘጋ ያለው ስለሆነ በግልጽ አማርኛ የኦሮሚያ መንግስት እንግዲህ በቤተክርስቲያን ላይ ጣልቃ ዳግመኛ እንደገና ደግሞ ቤተክርስቲያንን ልብ ለመስበርና ቤተክርስቲያንን ለማሳዘን ይገባል ብዬ አስባለሁ አላስብም ማለትም ዞሮ ወደዛ ነው የተመራው ደብዳቤው ማለት ነው ክስ አይደለም አባቶቻችን ያደረጉት ውግዘት አይደለም አባቶቻችን ያደረጉት ግን ውግዘት ቢከተልስ በኋላ ምንድነው የሚመጣው ብለ ካሁን እንድትነቃ ያደርጋልና ትውልድ ንቃ ትውልድ አስተውል ስለዚህ እኛ በመንግስት የምንመራ ህዝቦች ነን ይህ ማለት በምድር ላይ የመንፈሳዊ ጉዳያችን ግን በቤተክርስቲያን ነው የምንመራው የቤተክርስቲያን አምላክና አባት ደግሞ ሕያው ነው ስለዚህ ማንም ከቅዱስ ሲኖዶስ አይወልጥም ከዚህ በፊት እንደተናገርነው አንድ ፓትርያርክ አንድ ቅዱስ ሲኖዶስ አንድ መንበር ብለን አንዲት ቤተክርስቲያን ብለን በጽናት እንደታገልነው በዚህ እውነት ውስጥ ትውልድ ራሱ እንዳይ መልካም ነው ብያምናለሁ እሺ ቢኒ አመሰግናለሁ እንግዲህ ጥያቄን እቀጥላለሁ አንድ ቪዲዮ ሲዘዋወር ተመለከትኩኝ የባህር ዳር ሀገረ ስብከት የሊቃውንት ጉባኤ ሰብሳቢ ሊቀ ሊቃውንት መምህር ስምዐኮነ ስላለው ንፋስ ስላለው አየር ስለ ሰሞኑ ውዥንብር ለማስረዳት በሄዱበት መንገድ ምን አሉ የቅዱስ ጳውሎስን መልእክት አነሱ እኛ ከሰበክንላችሁ ወንጌል ውጪ ቢሰበክ ብትማሩ ያ ትምህርት የሰማይ መልአክ እንኳን ቢሆን የተወገዘ የተረገመ ይሁን የሚለውን ሐሳብ አንስተው አትደነቁ አትሸበሩ እኛ የምናስተምራችሁ አዲስ ትምህርት የለም የነበረውን አጽንተን ይዘን አክብረን እንሄዳለን የሚል ነገር አነሱና ደስ የሚል አገላለጽ ሆኖ ስላገኘሁት ምናልባት ለአሁኑ ጥያቄ ለማነሳው ጥያቄ ግብዓት ይሆናል ብዬ ስላሰብኩኝ እንደ መግቢያ አነሳሁት ምንድነው ቅዱስ ቤተክርስቲያን ጳጳስም የሚናገረው መነኩሴ የሚናገረው አስረግጬ ነው የምነግራችሁ ማንንም ቢናገረው ምን ለውጣ እንኳን ጳጳስ ከሰማይ የወረደ መልአክ እንኳን ቢነግረን የእመቤታችንን ትምህርት አንቀይረውም ከዚህ በኋላ የቀደሙ አባቶቻችን አስተምሮናል ቄርሎስ አስተምሮናል ኤፍሬም አስተምሮናል ዮሐንስ አፈወርቅ አስተምሮናል ሌሎችም እንደ ዮሐንስ አፈወርቅ ጉባኤ እኮ እመቤታችን ትመሰገንበት የነበረው ያ ትልቅ ጉባኤ የሰማይ መላእክት ወርደው ይታደሙበት የነበረው ጉባኤ እኮ ነው አባ ማርዳሊ እንዳያቸው 12 መላእክት በዮሐንስ አፈወርቅ ጉባኤ ላይ ለመገኘት የወርቅ ማዕጠንታቸውን ይዘው ሲመጡ አይቷቸው ነበር ይላል የሰማይ መላእክት ሳይቀር ይታደሙበት በነበረው ጉባኤ ላይ ትመሰገን ነበር እመቤታችን ቅድስት ድንግል ማርያም ጥሩ ወይ ደግሞ ሊደነቅ የሚገባ ትልቅ ስራ ሰሞኑን እየሰራች ይገኛል ጉባኤ ኒቂያን እንዴት አገኘው ተከታትለዋል ወይ ምናልባት የጉባኤ ዓላማ እንዴት አገኘው ውሳኔዎቹስ ምንድናቸው ከዛ ባለፈ በሶስተኛ ደረጃ ማነሳው ነገር ደግሞ ምንድነው ጉባኤውን ተከትለው አንዳንድ የምንሰማቸው የጉባኤውን ዓላማ ማይገልጹ የጉባኤ ዓላማ ሌላ የታሰበው ዓላማ ደግሞ ይሄ ነው ተብሎ ጭራሽ ከአውድ ውጭ የሆነ ትርጉም እየሰጡ ሌሎች አካላት ሲያብራሩ ባለቤቱ ሳያብራራ እነሱ ግን ሲያብራሩ ተመልክተናልና እኚህ ሶስቱን ፖይንቶች ምናልባት ካንተ እይታ አንፃር እንዴት ታዘብካቸው
እሺ እንግዲህ ይመስለኛል አባታችን በዱባይ ያሉ ይመስለኛል ዱባይ ያሉ ነው ይሄን ነገር የተናገሩት። መጽሐፍ ቅዱሳዊ ቃል ነው። ማንንም እኛ ከሰበክንላችሁ ቤተክርስቲያን ወደድክም ጠላህ የምትጨምረው ምዕመን አለ እንጂ የምትጨምረው ትምህርት የለም። ትምህርትን ማስጠበቅ የሊቃውንት ጉባኤ ዋናና ዋና ዓላማ ትምህርትን ማስጠበቅ ነው። ትምህርቷ ደግሞ እጸጽ የለውም በአጭር አማርኛ ማለት ነው። በአጭር አማርኛ ምክንያቱም በአንዴ ተመስርተናል። ዶግማችን ጽኑ ነው። በቅዱስ ትውፊትና በቀኖና ስርዓታችንን እንፈጽማለን። ሐዋርያዊ ቅብብሎች አሉ። በዚህ መሃል ግን የሚነፍስ ነፋስን በተመለከተ እንኳን ሊቀ ጳጳስ ለምን መልአክ አይሆንም ብለው ነው አጽንተው የተናገሩት እና እውነት ነው። ይሄ ነው የአንድ ሊቃውንት አቋም ስታንድ ይሄ ነው። በነገራችን ላይ የቤተክርስቲያን አቋም ይሄ ነው በነገራችን ላይ። ስለሆነም እንግዲህ የዝክረ ኒቂያ ጉባኤ አንድም እያወሳ አባቶቹን እያሰበ፣ ሁለተኛ ደግሞ በቅዱስ ቤተክርስቲያን ላይ የሚነሱ ንፋሶችን በተመለከተ ለማጽናት ትምህርቷን በነገራችን ላይ በእያንዳንዱ ንግግር የተነገረውን ንግግር እንዴት ልበለ ስሜን እየጠራ ሌላ ነገር የሚያስብ አንተና ብላ አልጠራህም ማለት ቤተክርስቲያን የጠራችውና ይስተካከል ያለችው ወይም ይታይ ያለችው ሌላ፣ እነዛ ደግሞ የሚያወሩት ሌላ ሆኖ አገኝተናል። በነገራችን ላይ እንደ አንድ ኦርቶዶክሳዊ ጉባኤውን ተከታትያለሁ። ትላንትናም እንደምታውቀው ከዛው ጉባኤ ቀጥታ መርሃ ግብር ላይ ላይቭ የገቡ አባት አሉ እና አባቶችም እየሰሙን ነበረ እና የመጀመሪያው ነገር በእውነት የምነግርህ ጉባኤው በራሱ በጉጉት የምንጠብቀው ነው። ኦርቶዶክሳዊነት ኩራታችን የመሆኑ እውነተኛ ሐዋርያዊ ቅብብሎች እውነት የአባቶች ቤተክርስቲያን የሐዋርያቱ ቤተክርስቲያን እንደሆነች የምናሳይበት እውነት ነው። ለምን ብትል እንደምታውቀው 451 ላይ ነው ኬልቄዶን የነበረው። እኛ በዛ ጉባኤ አልነበርንም። ከዛ በፊት ግን ጉባኤ እንዳለን ሁሉ ነው የተነሳው በዛ ጉባኤ። ከዛ በኋላ 6 ጉባኤዎች ተገኝተዋል ማለት ነው፣ ተነስተዋል። የመጨረሻው ትንሹ ጉባኤ 2 ጊዜ 45 ሊቃውንት የተገኙበት ነው። እንግዲህ የኛው ሊቃውንት ምን ያልተገኙበት እናያለን ወደፊት ማለት ነው። ስለሆነም ነው በእያንዳንዱ ነገር ሲነሳ የቤተ ክርስቲያን ጉባኤዎችን ራሱ የኛን ባለፈው በአንድ ወንድማችን ባለፈው እንደነገርኩ በዲያቆን አዶንያስ ብርሃን የተዘጋጀ መጽሐፍ አለ። ይሄ ማለት የኛ ጉባኤ እስቲ ሶስተኛውን ጉባኤ አይነካው፣ ሁለቱ ጉባኤ ላይ ደርሶ ነው የሚያቆመው። ቅጽ 2 ይጀምራል ብዬ ተስፋ አደርጋለሁ። ለምን ቅጽ 2 ከሶስተኛው ጉባኤና ከዛ መሰለ የቤተክርስቲያን ጉባኤዎችን እነዚያው በኒቂያ ጉባኤ በዝክረ ኒቂያን የተነሱ ጉባኤዎችን አካቶ ጠንካራ የቤተክርስቲያንን ነገር እዚህ ላይ እንዳካተተና እንዳስቀመጠልን አንደኛ የኛውን እንድንለይ ያደርገናል ብዬ ተስፋ አደርጋለሁ እና ይሄ መጽሐፍ ነው ትዝ ያለኝ። እነሱ ሲናገሩ ይሄ መጽሐፍ ነው ትዝ ያለኝ ማለት ነው። ስለዚህ አለን የሚል በየዘመናቱ የተደረጉትን የቅርብ ጊዜያቶችን የድሮ ጊዜያቶችንም አንስቶ ነው ጉባኤው የተጀመረው። በዚህ ጉባኤ ላይ እንደምታውቀው ብፁዕ ቅዱስ አቡነ ማትያስ ፓትርያርክ እንግዲህ በግልጽ አማርኛ የተናገሩት መጽሐፍት ዝም ብሎ አይውጣ ነው ያሉት እንጂ የቤተክርስቲያን መጽሐፍ ይስተካከል አይደለም ያሉት። ሰዎች ብድግ ብለው መጽሐፍት እያተሙ እንደ ዶግማና ለሌላው እንዳይታይ በጉባኤ ያላለፈ መጽሐፍት እንዳይታተም የሊቃውንት ጉባኤ ቀድሞ ምን ብሎ ነበረ? ሰምተው ከሆነ 800 መጽሐፍቶችን በዚህ ጉባኤ ታይቶ ታትመዋል። የግለሰብ መጽሐፍት። ስለዚህ የግለሰብ መጽሐፍት ላይ ጥንቃቄ ማድረግ እንዳለብን ነው አበክሮ በአባታችንም የተነገረው ማለት ነው። ከዛ በተረፈ ግን ስርዓት ገብተው የቃላት ግድፈቶች መሰል ነገሮች ቆይ እኛ አንድ ነገር ልንገርህ፣ ፍራሽ አዳሾች ታረሙ ብለው ነው እንዴ ቤተክርስቲያን ስታስተካክል የነበረው አንዳንድ ስህተቶችን ማለት ነው። ማለት እንጻጽ ተገኝተው እኮ የታረሙበት እኮ ዘመናት እኮ አለ። ስለዚህ ለምሳሌ ታይፕ ስታደርግ የሚገኙ ስህተቶች አሉ። እነዚህን ቤተክርስቲያን አረመች ማለት የሆኑ ፍራሽ አዳሾች አሳረሙ ማለት ነው።
ይህም አልተነሳም በነገራችን ላይ። ስለዚህ ትልቁ በዚህ ጉባኤ የተሰመረበት ነገር የአባቶችን ትምህርት ማስጠበቅ የሚል ነው። በነገራችን ላይ ማስጠበቅ፣ የቤተ ክርስቲያን ትምህርትን ማስጠበቅ የሚል የተሰመረበት ነገር ነው። ከዛ ውጭ ግን ጉባኤው በናፍቆት የምንጠብቀው ነው። እያንዳንዱ እንግዲህ የተነሱት ጥያቄዎች በጠቅላላ ወዴት ተወረወረ ካየ ወደ አባቶች ትምህርት ነው የተወረወሩት። ስለዚህ ቤተክርስቲያን ደግሞ የአባቶችን ትምህርት አልበረዘችም። የሰዎች አመለካከት ከጊዜ በኋላ ስለመጣ ለሰዎች አመለካከት ላይ ግን ጥንቃቄ ይደረግ የሚል ግልጽ ነገር በጭብጨባ የታጀበ ለዛው ማየት ከሆነ በጭብጨባ የታጀበ ነገር ተናግራለች። የተለያየ የቤተክርስቲያኒቱ አወቃቀር ላይ ያሉ ኃላፊዎች አባቶቻችንም የተናገሩት ነገር ምንድነው? የነገውን በማየት ካሁኑ ይሄ ሊቃውንት ጉባኤ ሊሰራ ይገባል። እንግዲህ ይሄ ሊቃውንት ጉባኤ ከረጅም ጊዜ በኋላ ነው አለኮ በየክልሉ በተለያየ ቦታ ላይ እኮ አልኮ ጉባኤዎቹ ግን እንዲህ በአንድነት እንደ አንድ ልብ እንደ አንድ አቋም ሆኖ መሰየሙ ይበል የሚል ነው፣ የሚያስደስት ነገር ነውና ለነገው የተሻለ ነገር ለመስራት እንደገና አይተቆና አስምረው የሚታተሙ መጽሐፍትን በአንድ ማተሚያ ቤት እንዲታተም የሚል ዲሲሽን ሰጥተዋል ማለት ነው። ስለዚህ በራሳችን ማተሚያ ቤት በራሳችን ሊቃውንት ጉባኤ አልፎ ማንም እንዳልኩ እኛ ለምሳሌ አንዳንድ ወዳጆች ሁሉ ተቀይመውኛል። መጽሐፍ ሊያሳትሙ ጠርተው ቀርቻለሁ። ለምን አልመጣም ሲል በየትኛው ሊቃውንት ጉባኤ ነው የእናንተ መጽሐፍ ያለፈው? ምክንያቱም እኔ ጥንቃቄ ማድረግ ስላለብኝ ማለት ነው። ስለዚህ ይሄ ይበል የሚባል ነው። ከዛ በተረፈ ግን አሁን የሶሻል ሚዲያን አጠቃቀምን በተመለከተ እነዚህ አባቶች ከተወሰነ ጊዜ በኋላ እንግዲህ በተለያየ ነገር ይዘረጋሉ፣ መልስ ይመልሳሉ። በጽሁፋቸው በትምህርታቸው ለእያንዳንዱ የተመደበ ነገር አለ። በነገራችን ላይ ዋናው ሰብሳቢ ተናግረዋል። እንዲጸድቅላቸው የተጠየቀ ነገር አለ። ያም እርግጠኛ ጸድቆ እቺ ቅድስት ቤተክርስቲያን ትምህርቷ ለትውልድ ሁሌ እንደምናገረው ከዚህ በፊትም በኢኦቲሲ ላይ 2015 ነው 2014 ላይ ተጋብዤ ስናገር ምንድነው ያልኩት? ትምህርቷ ሲገለጥ አንድም ሰው ሌላ ቦታ አይሆንም፣ ቀጥታ ወደ ቤተክርስቲያን ነው የሚመጣው ብያለሁና ትምህርቷን በድንቅ ሁኔታ የመግለጥ የማሳየት ነገር ይቀጥላል ብዬ ተስፋ አደርጋለሁና ትልቅ ውሳኔ ነው እና ይህን ተከትሎ እንግዲህ እንዳልከው ፍራሽ አዳሾች ጸሎታችን ሰምሮ ትምህርታችን ምንድነው ጩኸታችን ተሳክቶ ይኸው ተቀበለች፣ ልታረም ተዘጋጅታለች። ምን እንግዲህ ማምላክ ወላዲተ አምላክ አማላጅ አይደለችም አትልም ቤተክርስቲያን። በነገራችን ላይ ምን ያወጣችሁ? በመጀመሪያ ያወጣችሁ አይደለም ያወጣችሁ ሌላ ጉዳይ ነው ብለን ነው የምናገረውና ልክ እነሱ ገፍተው ይሄን ነገር እንዳደረጉ ይናገራሉና ይሄ አሳፋሪ ነገር ነው። በነገራችን ላይ ቆም ብለህ ብታስብ እኮ በመጽሐፍ ቅዱሳችን ላይ የቃላት ግድፈት እኮ አለ። መጽሐፍ ቅዱሳችን ላይ የቃላት ግድፈት ደግሞ በሊቃውንት ነው የሚስተካከለው ማለት ነው። ቃላት ግድፈቶች ይስተካከሉ ማለት ለዛው ማይተ ከሆነ ይዘቱን ምንንም ሳይለውጥ ምናምን እየተባለ የተነገረ ነገር አለ። በነገራችን ላይ በጣም በጥንቃቄ ቤተክርስቲያን እንደምትሄድ የምታየው የማንንም ታሪካዊ ነገር የማጥፋት ታሪካዊ ነገር የመደምሰስ እንደገና የቤተክርስቲያን የጸና ትምህርት ለማደስ ምንም የሚደረግ ነገር የለም። ፍራሽ አዳሾች አልተሳካላቸውም በዚህኛው። ዞሮ ግን እሺ ምንድን ያወጣን የሚለውን ነገር ቆም ብለው ቢያስቡ ትልቅ ነገር ነው። ምክንያቱም ያወጣችሁ አሁን እነሱ የሚሉት ነገር ነው፣ አሁን የሚሉት ነገር ነው አይደለም። ሰሞኑን አንድ ትምህርታይ ነበረ። እውነት እንነጋገር ከተባለ አንድ የበጋሻውን ትምህርታይ ነበረ፣ ቤዛ የሚል ትምህርት። ወዲያውኑ በነገራችን ትዝታውም ወዲያው ስለ ቤዛ ማስተማር ጀመረ፣ በጋሻውም ወዲያው ስለ ቤዛ ማስተማር ጀመረ። ቤዛ ወደሚለው አንኳር ነጥብ ነው። ቤዛ ከቃሉ ፍቺ ተነስተን ቤዛ የሚለው ነገር ማወቅና መረዳት ይገባናል። ቤዛ ማለት ምን ማለት ነው? ቃሉ የግዕዝ ነው። ቤዛ የሚለው ቃል
ምን ማለት ነው? አለቃ ኪዳነ ወልድ ክፍሌ በመዝገበ ቃላታቸው ቤዛ የሚለውን ቃል በቁሙ ሲፈቱት ቤዛ ዋጋ፣ ካሳ፣ ለውጥ፣ ምትክ፣ ዋቢ፣ ዋስ፣ መድን፣ ተያዥ፣ ጫማ፣ ጥላ፣ ስለ፣ ፈንታ፣ ጋሻ ወዘተ ማለት ነው ብለዋል። ይህ የግዕዙ ቤዛ የሚለው ቃል ወደ አማርኛ ሲመለስ ያለው ትርጉም መሆኑ ነው። በሂብሪው ኮፔር፣ በግሪክ ደግሞ አፖሊትሮሲስ ይባላል። በእንግሊዘኛው ራንሰም ወይንም ሪዴምሽን እየተባለ ይጠራል። የአማርኛ ቀላልና ግልጽ ትርጉሙ ቤዛ የሚለው ቃል የአማርኛ ቀላልና ግልጽ ትርጉሙ አንድ የተያዘን ነገር ለማስለቀቅ ወይንም የተወሰደን ንብረት ለማስመለስ የሚከፈል ዋጋ፣ ካሳ፣ ለውጥ ማለት ነው። ይሄው ነው ትርጉሙ። ቤዛ የሚለው ቃል በመጽሐፍ ቅዱስ ውስጥ በተለያየ ምክንያት ለሰዎች፣ ለቁሳቁስ ወይንም ለሀብት እየተሰጠ በበርካታ ቦታዎች ተመዝግቦ ይገኛል። ለምሳሌ ሰዎችን ብንመለከት በሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ ሙሴ ለእስራኤል ልጆች ቤዛ ሆኗል ተብሎ ተጽፏል። የሐዋርያት ሥራ ምዕራፍ 7 ቁጥር 35 ሹምና ፈራጅ እንድትሆን የሾመህ ማን ነው ብለው የካዱትን ይህንን ሙሴን በቁጥቋጦ በታየው በመላኩ እጅ እግዚአብሔር ሹምና ቤዛ አድርጎ ላከው ይላል። ስለዚህ በዚህ ስፍራ በዚህ አውድ ሙሴ ለእስራኤላውያን ቤዛ ተደርጎ እንደተሰጠ መጽሐፍ ቅዱስ ይናገራል። በመጽሐፈ ምሳሌ ምዕራፍ 13 ቁጥር 8 ላይ ለሰው ነፍስ ቤዛው ሀብቱ ነው የሚል ቃል ታገኛላችሁ። ለሰው ነፍስ ቤዛው ሀብቱ ነው። በዚህ ስፍራ ደግሞ ገንዘብ ወይንም ሀብት ለሰው ሕይወት ቤዛ ተደርጎ እንደተጠቀሰ ታስተውላላችሁ። በልዩ ልዩ ስፍራም ይህን የመሳሰሉ ሐሳቦች ታገኛላችሁ። ለምሳሌ ጫማ ለእግር ቤዛው ነው ሲባል ሰምታችሁ ታውቁ ይሆናል። ይህ ማለት ምንድን ነው? የቤዛን ትርጉም አስቀድመን እንዳየነው ምትክ ነው ካልን፣ ስለ ነው ካልን፣ ፈንታ ነው ካልን፣ ካሳ ነው ካልን እግር በእሾክ እንዳይወጋ በእንቅፋት እንዳይመታ እግር ሊከፍል የነበረውን ዋጋ ተክቶ የሚከፍለው ጫማው ነው ማለት ነው። እሺ የቤዛ ትርጉምን እዛ ጋር አስቀምጦታል። ጥሩ የክርስቶስ ቤዛነትን ተናግሯል። ጥሩ እሺ እንምጣና ወደ መጨረሻ ላይ ምናልባት ከቻለን ቪዲዮ ላይ ማስገባት ከቻለን እናያለን። በድንጋይ ተጠምቀው በእሳት ተቃጥለው በገመድ ተንጠልጥለው በጅራፍ ተገርፈው በሰይፍ ተሰይፈው ቆዳቸው እየተገፈፈ ደማቸው እየፈሰሰ አጥንታቸው እየተከሰከሰ እንዲህ ባለው አስጨናቂ ሕይወት ሲያልፉ በመጀመሪያው 100 ክፍለ ዘመን በታናሽ እስያ እንደነበሩት አንዳንድ ጽኑ ክርስቲያኖች ግን በልባቸው ስለሞላው ጥያቄ በእውነት ክርስቶስ ዋጋ ሊከፍሉለት የሚገባ ጌታ ነውን ይሉ ነበርኮ። መስዋዕትነት እየከፈሉ ነው፣ እየተጨነቁ ነው፣ ዋጋ እየከፈሉ ነው። አያ ወደ ቅዱስ ትውፊት መጣ ማለት ነው። ገብቷል አባባሌ። ወደ ቤተ ክርስቲያን ትምህርት መጣ እንጂ የቤተ ክርስቲያን ትምህርት የሚያብጠለጥል ምንም አይነት ነገር ማድረግ አይቻልም። ስለሆነ መሰል ነገሮችን እንደ ፕሮቴስታንት ወንድሞቻችን እነዚህ ሰዎች የሚያነሱትን ነገር ረጋ ብላችሁ ቤተ ክርስቲያን አሁንም ደጋግመን የምንናገረው የክርስቶስን የቤዛነት እውነትን ለማንም አልሰጠችም።
ግን ማምላክ ወላዲተ አምላክ ቤዛዊተ ዓለም ትባላለች ከማስገኘት አንፃር። ትናንትና እኔ መራገው ላይ ጥሩ ገለጻ ጥሩ ትምህርት ነበር። ብዙ ፕሮቴስታንቶች ተምረው ሄደዋል በነገራችን ላይ ማለት ነው። አያይዘን ደግሞ እንግዲህ ዛሬ የሰማዕቱ የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ነው። ስለዚህ ታላቅ ክብረ በዓል 18 ደቂቃ የፈጀ ቪዲዮ አሳይተን ነበር። እንደዚህ አይነት ታሪክ መሆኑን ራሱ አናቀም። ቀጥለን የአቡነ ጴጥሮስን ታሪክ አሳይተን ነበረ። ሰው ተነካ። እንዲህ አይነት ጳጳስ ነው እኛ ያለን በነገራችን ላይ በየዘመናቱና ያስወጣት ሌላ አስወጣኝ የምትለው ሌላ የሚል መልስ ሰጥተን ብንዘጋው ይሄን ሐሳብ ይሻላል። ምክንያቱም በፍጹም ጸሎታችን ተሳካለን ምናምን ሲሉ እኔ ስቃለሁ ማለት ነው። ምንም አይደለም። ቤተክርስቲያን እንግዲህ የቅዳሴ መጽሐፍት ማየት ትችላለህ። ፍትሐ ነገሥቱ ይሻሻል የሚል ምንም የተባለ ነገር የለም ማለት ነው። የተባለው ግልጽና ግልጽ ነገር ነው። ምክንያቱም በግለሰቦች የሚወጡ መጽሐፍቶች በሊቃውንት ጉባኤ ሳያልፉ ብዙ እኛም ዛሬ የምንጮባቸው ጉዳዮች አሉ። ለምሳሌ መምህር ግርማ መጽሐፍ እኛ የምንቃወመው መጽሐፍ ነው። የቤተክርስቲያን አይደለም ብለን እናገራለን። የነ ተስፋዬ ገጠመኝ ጉዳይ የቤተክርስቲያን አይደለም። ስለዚህ እኚህ መጽሐፍቶች ሊቃውንት ጉባኤ ታይቶ ቢሆን ኖሮ እዛው ጋርቤጅ ይጣል ነበር ማለት ነው። እንደዛ እንዳያልፍ እኛም የጸሎት መልሳችን ነው። ከዛ በተረፈ በግለሰብ መጽሐፍ አይደለም ፕሮቴስታንት የወጣው። ፍራሽ አዳሾች የወጡት ወደ ፕሮቴስታንት አዳራሽ የሄዱት በግለሰብ መጽሐፍ አይደለም፣ በዶግማም አይደለም፣ በቀኖናም አይደለም፣ በቅዱስ ትውፊትም አይደለም። ባለፈው ተናግሬዋለሁና እሱ ይሰመርበት። አመሰግናለሁ። እሺ ብን እኔም አመሰግናለሁ። ምናልባት መርሐ ግብራችንን እንደ መቋጨት ወይም ደግሞ ከማቋጨት አንፃር ትውልዱንም ከማጽናት በውጭ ያለውንም ከመጥራት ከመጋበዝ አንፃር ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክቱ ምዕራፍ 1 ቁጥር 28 ላይ በአንድም ነገር እንኳን በተቃዋሚዎች አትደንግጡ የሚል ኃይለ ቃል አለ። ይህም የጥፋት ለእናንተ ግን የመዳን ምልክት ነው፣ ይህም ከእግዚአብሔር ነው ይላልና እየሆነ ያለው ነገር ካልተም መሀል ላይ ደግሞ ምስኪን አለ፣ እውነት ፈላጊ አለ፣ ሚቃትት አለ፣ እውነተኛውን ነገር ፈልጎ ወደዛ ነገር ለመድረስ ሚተጋ ደግሞ አለና በዚህ መሀል ያለውን ምንም ከመታደግም አንፃር ቤት ያለውንም ከማጽናት በውጭ ያለውንም ከመጥራት ወደ እውነተኛው መንገድ እንዲደመር ከማገዝ አንፃር ምናልባት በመጨረሻ የምትለው መልእክት ካለ እንደመቋጫ። እንግዲህ በብዙ ጽናናለው ስለ የሶሻል ሚዲያ ተጠቃሚ ህዝብ 10% አያክልም። እንደው አድምተን እንስራበት ከተባለ 5% አያክልም። በአጭር አማርኛ ነገር ከኢትዮጵያ ህዝብ። ነገር ግን እነዚህ ጥቂት ህዝቦች በንፋስ እንዳይናወጡ ምን ይደረግ? በመጀመሪያ ደረጃ ለዘመናት ለ2000 ዓመት ከዛ በፊት ብንቆጥር ለ3000 ዓመት በሐዋርያዊ ቅብብሎሽ የመጣች እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋሕዶ ነች። ስለዚህ ቤተክርስቲያንን ማወቅ ትልቅ ነገር ነው። ሁለተኛ ቤተክርስቲያን የምትለው መስማት። ይህ የዛሬው ነፋስ ሳይመጣ እንደምታውቀው የሰንበት ትምህርት ቤት አደረጃጀት፣ የሰርክ ጉባኤዎች መሰል ነገሮች በቤተክርስቲያን ተቀምጠዋል። ደግሞ ጥያቄ ያለው ሰው ቤተክርስቲያን አባቶችን መጠየቅ። ምክንያቱም ሰው ስለለፈለፈ አይደለም ማወቅ የሚያሰኘው። የኛ አባቶች አይታቸው ከሆነ በጣም ጨዋዎች ናቸው፣ በጣም ረጋ ያሉ ናቸው ለንግግራቸው ሁሉ ማለት ነው። ስለዚህ አባቶችን መጠየቅ። አንደኛ ቤተክርስቲያን የምትለውጠው ትምህርት የላትም። ቤተክርስቲያን የምታሻሽለው ምንም ነገር የላትም። ዛሬ እንደምታውቀውኛ የሰማዕቱ የቅዱስ ጊዮርጊስ ዓመታዊ ክብረ በዓል ነው። ሂድ እንግሊዝ ሀገር ለ7 ቀን ታላቅ ክብረ በዓል ነው። እናስገባዋለን። Can you hear the music? We're not in Ibiza, we're in Gravesham in Kent. The atmosphere is electric. People recognise it. I mean, I've been asked a couple of times, do I work for the Red Cross? Right, happy St George's Day to you. It's a time when England proudly celebrates its legendary pagan. Except we don't, which is why in GB News we are making the point that we are celebrating it, which is why we're going to one of our favourite GB News presenters, Ben Lear, who is in Gravesham, where they know how to celebrate St George's Day in style.
They do indeed. Can you hear the music? We're not in Ibiza, we're in Gravesham in Kent. The atmosphere is electric. Do you know what? It's such a refreshing scene. It's like a leaf out of the Americans book where you see so much celebration of ethnicity, of Englishness. I'm here now with Rob Batson, who is from production company Same Sky. Rob, you've been helping the hundreds of school children from across dozens of schools create all these magnificent signs and horses and creations and costumes. Just tell us about what you've been up to over the past couple of weeks, and how have the children received it? Oh, it's been amazing. It's ourselves and a team of artists going into, 22 schools across Kent to make all these wonderful creations. And it's great because you give the kids something to make something individual, to represent themselves, and then they get to join the parade and be part of something larger, fantastic, and have a great time. And we're just minutes away from hearing the national anthem. We've got, as you can see here, all the children congregating, getting ready for the national anthem. The St George's flag will be hoisted as well. And Rob, this St George over here, what do you call this contraption? I guess it's just a giant puppet. Yeah, big old giant puppet made by the artist Nicky Gunson that we bring out. I've had him for a few years now, and he is just wonderful. I mean, you can see the reaction he's getting from some of the kids. You had to fix it. What happened to it? Oh, well, all of our makes require a little bit of repair and tear. You'll see some of the kids' makes as well, the stuff that they've done. You know, raining, wind, they get a little damage, but we love to fix it. We love to make things. That's what we're all about. And the churchyard here is filling up. Here's King John, and we said hello to Dog the Duck a bit earlier. Just explain again for new viewers who have just tuned in. Dog the Duck is what? He's a meet and greet therapy duck, so we do a lot of work free of charge with people with autism and other problems. How's your day been? Amazing. The weather hasn't dampened spirits, has it? No, it's nice for ducks. Yeah, he's Dog the Duck's enjoying it. But no, he's made thousands of people smile today, and he's had cuddles with people going by. And I don't know if you guys, Andrew and Bev, can see. I mean, the churchyard here is filling up. But if you look behind you, if we can get Joe to pan around, lots of members of the public, despite the rain, dancing, enjoying themselves. People lining up on the balcony up the top of the shopping centre here. And in just a few minutes, what's the time? ታላቅ ክብረ በዓል ነው። ቅዱስ ጊዮርጊስ ግን በአድዋ በዓል ኢትዮጵያውያንን ረዳ ተብሎ በነገራችን ላይ ስለዚህ ግነቱን ብታነሳ ብዙ ነገር ልታነሳ ትችላለህ ማለት ነው። ታሪክ የመሰከረው ራሳቸው ጠላቶቻችን የመሰከሩት ይህንን ታላቅ ገድል ታቦት ወጥቶ ውጊያው ይህን ታሪክ ሰው መመርመር ይችላል፣ ማየት ይችላል። የቤተ ክርስቲያን ታሪክ ግልጽ ነው። የቤተ ክርስቲያን ትምህርት ግልጽ ነው። የቤተ ክርስቲያን ስርዓት ግልጽ ነው። ወደ ቤተ ክርስቲያን መቅረብ መጠየቅ ነው። እኔ አንዱ ልንገር፣ ዝም ብሎ በመሃል ሰፋሪ የሆነ ሊወናበድ ይችላል። አንድና ትግብ ብትጠይቃቸው በፍጹም ከቤተ ክርስቲያን ሐሳብ ቤተ ክርስቲያን ስለሚያቋት የሚሰማቸው እንደምታውቀውኛ በሕገ ልቦና የጀመረ ክርስትና ነው ያለን። ስለዚህ በግልጽ አማርኛ አባቶቻችንና እናቶቻችን የገባቸውን እውነት እኛ ገባን ከምንለው በላይ እነሱ አሉ ብያለሁ። ለዚህ ነው 10% የማይሞላ ነው የማስበው ማለት ነው። ስለዚህ አንዳንዶች የማይሆን ነገር ሲናገሩ ሰምቻለሁ ሰሞኑን። ያው እንደምታየው በሶሻል ሚዲያ ላይ አንዳንዶች ሲክዱ አይተናል፣ በአደባባይ ማለት ነው። ሲክዱ የቤተ ክርስቲያንን ትምህርት ሲክዱ አይተናል። ግን ምን ማድረግ ትችላለህ? ምክንያቱም እነዚህ የካዱ ሰዎች በእውቀት አይደለም በጥቅም ነው። ስለዚህ መሃል ላይ ላሉ ግን በዚህ ንፋስ ውስጥ ወዲህ የሚሉ ልጆቻችን ምንድነው የቤተ ክርስቲያን ትምህርት ጽኑ ነው። ዓለም ያከበረው ትምህርት ነው። በነገራችን ላይ ዓለም በሚገርም ሁኔታ እየተደነቀበት ያለ ትምህርት ነው። ስለዚህ ቤተ ክርስቲያንን እወቋት አንዱ መልእክታችን ነው። የነገ ቤተ ክርስቲያን ተተኪዎች እናንተ ናችሁና ቤተ ክርስቲያን እወቁ። የቤተ ክርስቲያን ትምህርትን እወቁ። የቤተ ክርስቲያን እውነተኛ ነገር ስትቀርቡ ነው የምታውቁት። በጆሮ ጠገብ ወሬ ብዙ የወጣው ብዙም ደግሞ ብታምንም ባታምንም እኔ በ24 ዓመት ፕሮቴስታንት ነበርኩኝ። ጆሮ ጠገብ ኦርቶዶክስን ሳላቃ ስለ ኦርቶዶክስ የሆነ ሰው የሚያወራው ነው ጆሮ ውስጥ ማስገባው። ስለዚህ ቅረቧት፣ ቤተክርስቲያንን እወቋት። ቤተክርስቲያን ስንዱም መቤት ነች። ስለሆነ መሃል ላይ እንዱ ካሉ ግራ የሚጋቡ በአንድም በሌላ በትምህርት ንፋስ የሚናወጡ ካለ እመነኝ የቤተክርስቲያን ትምህርት ጽኑ ስለሆነ የቤተክርስቲያን አምላክ ደግሞ ሕያው ነው፣ ያስተምራል እኮ በነገራችን ላይ። ስለዚህ ቀርባችሁ ጠይቁ ግራ ለገባችሁ ነገር። ከዛ በተረፈ እንደገና ደግሞ ጠይቁ። በእርግጠኝነት ወጣን የሚሉ ሰዎች የትምህርት ነገር አላወጣቸው። የሚታየው እውነትም ይህ ነው። እኛ ደግሞ
አባቶቻችን ደግሞ በዘመናቸው የሚቀይሩት ትምህርት የለም። ሐዋርያት ያስተማሩትን ትምህርት እያስተማሩ እዚህ ደርሰዋል። አሁንም ይሄንኑ ትምህርት አጽንቶና ለትውልድ አስጠብቆ ጌታ እስኪመጣ ድረስ በፍጹም ትሕትና መቀጠልና እኛም ወደ ጌታ እስከምንሄድ በዚህ እውነት ውስጥ መኖር ነው የሚያስፈልገው። ስለሆነም ትውልድ ሊነቃ ይገባል። ትውልድ ለተባለው ነገር ነገርኩ እኮ ትላንትና እኔ መድረክ ላይ ገብተው ስለ ቅዱስ ጊዮርጊስ 18 ደቂቃ ቪዲዮ ሳሳይ በፍጹም ያልመሰላቸው ሰዎች አሉ። ይሄ ነው ታሪኩ። ዓለም አቀፋዊ ታሪክ ቤተክርስቲያንን ለመጉዳት ግን አገራዊ ታሪክ አድርጋ ቅዱስ ጊዮርጊስን ከፒያሳ የጊዮርጊስን ታሪክ ከፒያሳ ከአዲስ አበባ ፒያሳ በትፍቀው እንግሊዝ ሀገር ለ7 ቀን በታላቅ ክብረ በዓል እየተከበረ ነው። የሰማዕቱ በረከት ይደርብን። እውነታው ይሄ ነው። ስለ ክርስቶስ የተሰዋ ስለ ወንጌል የሞተ ስለ ወንጌል የደቀቀ ስለ ወንጌል ታምር ያደረገ በስላሴ ስም ታምር ያደረገ ታሪኩን ማወቅ ትልቅ ነገር ነውና ዞሮ ዞሮ መሃል ላይ ያሉት ቀርበው ይጠይቁ። ቤተክርስቲያን ስንዱም በቤት ነች። ማንም ተነስቶ ላስተካክልሽ የሚላት አይደለችምና ማንም ከቤተክርስቲያን ስለማይበልጥ ተረጋጉ። ሐዋርያ ቅዱስ ጳውሎስ እንዳለው ተረጋግታችሁ የጌታን ትምህርት ላይ ጸንታችሁ ዘመናችሁ እንድትጨርሱ የሚል መልእክት ነው ያለኝ። አመሰግናለሁ። በጣም አመሰግናለሁ ቢንዬ። ጥሩ ቆይታ እንደነበረን ተስፋ አደርጋለሁ። በዚህ አጋጣሚ አድማጭ ተመልካቾቻችንም ጊዜ ሰጥተው መርሃ ግብራችንን ስለሚከታተሉ እናመሰግናለን። እንግዲህ አነቃቅቶ ያስጀመረን አስጀምሮም በመካከል አብሮ የነበረ እስከ ፍጻሜያችንም ያልተለየን የደጋጎቹ አባቶቻችን አምላክ የእኛም አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይቆየን። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ